ይህች ቀን ምን ያህል የምታስፈራ ናት! ይህች ሰዓት ምን ያህል የምታስጨንቅ ናት! ይህ መንፈሳዊ ትረካ የታላቁን ብፁዕ አቡነ ጴጥሮስን አስደናቂ የሕይወት ታሪክ፣ ያሳዩትን የሃይማኖትና የሀገር ፍቅር ጽናት፣ ለእግዚአብሔር ቀርቶ ለእናንተ ልንበርከክ፣ የሰማዕትነት አደባባዩና ለአሁኑ ዘመን ክርስቲያኖች የሚሆኑ 5 ታላላቅ ትምህርቶችንና ተግሳጻትን ያካተተ ትረካ ነው። ኢትዮጵያ ጥልያን ናት ብዬ ልስበክ? በባርነት ቀንበር አትያዙ፣ አትንበርከኩ። ከዚህ ቪዲዮ መጨረሻ ላይ ሰቆቃወ ጴጥሮስ የተሰኘውን የክቡር ሎሬት ጸጋዬ ገብረመድኅን ግጥም አካትቼላችኋለሁ። እስከ መጨረሻው ድረስ አብራችሁኝ ትቆዩ ዘንድ በአክብሮት እጋብዛለሁ። በቀጥታ ወደ ዝግጅቱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራንና ክቡራት፣ በሰማዕታት ደምና በጻድቃን ተጋድሎ በጸናችው በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ጥላ ስር ያላችሁ የክርስቶስ ወገኖች፣ ዛሬ እኛ በምንኖርበት ዘመን ለጥቅማችን ስንል እውነትን የምንሸሽግ፣ በዘርና በጎሳ ተከፋፍለን ሀገራችንንና ሃይማኖታችንን ለባዕድ ሐሳብ አሳልፈን የምንሰጥ ብዙዎች ሆነናል። ነገር ግን ከጥቂት 10 ዓመታት በፊት በእግዚአብሔርና በሀገሬ ፍቅር አልደራደርም በማለት የፋሽስት ጣሊያንን መድፍና መትረየስ ሳይፈሩ በአደባባይ የቆሙ የክርስቶስን መንጋ ከአንበሳ ለመታደግ ነፍሳቸውን አሳልፈው የሰጡ ታላቅ እረኛ እናገኛለን። በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያንና በኢትዮጵያ ታሪክ ውስጥ ስለ ሃይማኖትና ስለ ሀገር ነጻነት ሲሉ በአረመኔው የፋሽስት ጣሊያን ጦር ፊት በቆራጥነት የቆሙ፣ ምድራዊ ዛቻንና ሞትን የናቁ፣ በመጨረሻም በግፍ ተረሽነው የሰማዕትነትን አክሊል የተቀዳጁ ታላቅ አባት ኢትዮጵያዊ ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ናቸው። በቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቸር ጠባቂ ስለ በጎቹ ነፍሱን ይሰጣል እንዳለ፣ ይህንን መለኮታዊ ቃል በተግባር ፈጽመው ለሀገራቸው ነጻነትና ለሃይማኖታቸው ክብር ሲሉ ደማቸውን በአዲስ አበባ አደባባይ ያፈሰሱት ሰማዕቱ ብፁዕ አቡነ ጴጥሮስ ናቸው። ክቡራን ተመልካቾቼ፣ ዛሬ በዚህ ትረካ በጥልቀት የምንመለከተው የዘመናችን ወጣቶች፣ አባቶችና መሪዎች ሁሉ እውነተኛ የሃይማኖት ጽናትን፣ ለሀገርና ለሕዝብ ታማኝ መሆንን ልንማርበት የሚገባውን የኒህን ታላቅ ሰማዕት ገድል እናያለን። እስከ መጨረሻው በጥሞና አብራችሁኝ እንድትቆዩ በክርስቶስ ፍቅር እጋብዛችኋለሁ። የአቡነ ጴጥሮስ ቅድስናና የእውቀት አጀማመር። ሰማዕቱ ብፁዕ አቡነ ጴጥሮስ በ1875 ዓመተ ምህረት በሰሜን ሸዋ ሀገረ ስብከት በሰላሌ አውራጃ ፍቼ ከተማ ተወለዱ። ወላጆቻቸው ዕድሜያቸው ገና በወግ ለትምህርት ሳይደርስ ወደ ታላቁ የደብረ ሊባኖስ ገዳም በመውሰድ ባህታዊ ተድላ ለተባሉ መምህር አደራ ሰጧቸው። በዚያው ገዳም የንባብ ቤቱንና የዜማውን ትምህርት በሚያስገርም ሁኔታ በአጭር ጊዜ አቀላጥፈው በመጨረስ ገና በልጅነት ዕድሜ የቅኔ ትምህርት ጀምረው በአጭር ጊዜ አጠናቀቁ። ይህንኑ የቅኔ ትምህርት ለማስፋፋት በምዕራብ ጎጃም ሀገረ ስብከት ወደሚገኘው የቅኔ ትምህርት ማዕከል ዋሸራ ተሻግረው ለመምህርነት የሚያበቃውን ትምህርት ፈጽመው አስመሰከሩ። ከዚያም ከቅኔው አውድማ ጎጃም ወደ ዜማው አዝመራ ጎንደር ተሻገሩ። በዚያም እንደ ቅኔው ሁሉ እስከ ማስመስከር ባይደርሱም የዜማውን ትምህርት በአጥጋቢ ሁኔታ ቀጸሉ። ከጎንደር በወቅቱ ወሎ ቦሩ ሜዳ ከተባለው ቦታ ላይ ወንበር ዘርግተው የመጽሐፍትን ምስጢር ሲመግቡ ወደ ነበሩት ስመ ጥሩ መምህር አካለ ወልድ ክፍሌ ዘንድ በመሄድ
ዋና ዋናዎቹን የመጽሐፍት ትርጓሜ ትምህርቶች ማለትም ብሉያትን፣ ሐዲሳትንና ሊቃውንትን በብቃት ተማሩ። ከዚህ በኋላ በ1900 ዓመተ ምህረት እዚያው ወሎ አማራ ሳይንት በተባለው ቦታ ወደሚገኘው ምስካበ ቅዱሳን ገዳም በመሄድ ወንበር ዘርግተው ለ9 ዓመታት ያህል ቅኔንና መጻሕፍትን አስተማሩ። በዚህ አይነት በመማርና ማስተማር ራሳቸውን በእግዚአብሔር ቃል በሚገባ ከጎሰሙ በኋላ በ1909 ዓመተ ምህረት ወደ ደብረ ሊባኖስ ገዳም በመሄድ ሥርዓተ ምንኩስናን ፈጸሙ። ብዙም ሳይቆዩ ማዕረገ ቅስናን ተቀብለው ከወንበሩ አገልግሎት ጋር የቤተ መቅደሱን ተልእኮም ደርበው ያዙ። በ1910 ዓመተ ምህረት መምህር ኃይለ ማርያም ተብለው በወላይታ ሶዶ በሚገኘው ደብረ መንክራት ምሁረ ኢየሱስ ገዳም ተሾሙ። በ1916 ዓመተ ምህረት በዝዋይ ደብረ ምሕረት ቅዱስ ገብርኤል ገዳም በመምህርነት ተሾሙ። በ1919 ዓመተ ምህረት ወደ አዲስ አበባ በመምጣት የመንበረ መንግሥት ቅዱስ ማርቆስ መምህር እና በቤተ መንግሥት የግርማዊ ቀዳማዊ ኃይለ ሥላሴ የንስሐ አባት ሆኑ። የግብፅ ቤተ ክርስቲያን ከ1600 ዓመታት በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በእውቀት መንፈሳዊ ከእርሷ ተወልደው በቅፏ ውስጥ ባደጉ ኢትዮጵያውያን ጳጳሳት እንድትመራ ፈቃዷን ስትገልጽ ከተመረጡት አባቶች ጋር በመሆን ግንቦት 18 ቀን 1921 ዓመተ ምህረት በእስክንድርያ መንበረ ማርቆስ ቤተ ክርስቲያን ማዕረገ ጵጵስናን ተቀበሉ። ከዓመት በኋላም አቡነ ጴጥሮስ ጳጳስ ዘምስራቅ ኢትዮጵያ ተላዌ አሰሩ ለአቡነ ኢየሱስ ሞዓ ተብለው በያኔው መንዝና ወሎ ሀገረ ስብከት ተሾሙ። የፋሽስት ጣሊያን ወረራና የአቡነ ጴጥሮስ አቋም 1928 ዓመተ ምህረት ፋሽስት ጣሊያን በግፍና በጭካኔ ኢትዮጵያን በወረረ ጊዜ አቡነ ጴጥሮስ ምድራዊ ጥቅማቸውንና የጳጳስነት ክብራቸውን ይዘው በቤተ መንግሥት ለመቀመጥ አልፈለጉም። ይልቁንም ሕዝባቸው በግፍ ሲጨፈጨፍ፣ አብያተ ክርስቲያናት ሲቃጠሉ አይተው ልባቸው በሃይማኖትና በሀገር ፍቅር ቅናት ተቃጠለ። ወደ ጦር ግንባር በመጓዝ ከአርበኞች ጋር አብረው ተሰለፉ። መሳሪያቸውም ወንጌልና የክርስቶስ መስቀል ብቻ ነበር። ለአርበኞቹም እናንተ ስለ ሃይማኖታችሁ፣ ስለ አገራችሁና ስለ ነጻነታችሁ የምትዋጉ የጽድቅ ጭፍሮች ናችሁና ጠላትን አትፍሩ እያሉ መንፈሳዊ ጽናትን ይሰጡ ነበር። ጣሊያኖች አዲስ አበባን ከተቆጣጠሩ በኋላ አቡነ ጴጥሮስን በቁጥጥር ስር አዋሏቸው። ጠላቶች የአቡነ ጴጥሮስን ታላቅነትና በሕዝቡ ዘንድ ያላቸውን ተሰሚነት ስላወቁ በሽልማትና በምድራዊ ክብር ሊያታልሏቸው ሞከሩ። ለኢጣሊያን መንግሥት ታማኝ መሆንህን ግለጥ፣ ሕዝቡም ለፋሽስት እንዲገዛ አውጅ፣ ታላቅ ሥልጣንና ክብር እንሰጥሃለን አሏቸው። አቡነ ጴጥሮስ ግን ያንን ሁሉ ጥቅምና የሞት ዛቻ በክርስቶስ ኃይል ናቁት። የሰማዕትነት ፍርድና የተሰጠው ታላቁ ግዘት በሐምሌ 22 ቀን 1928 ዓመተ ምህረት አሳዳጆች አቡነ ጴጥሮስን በአደባባይ ለፍርድ አቀረቧቸው። የጣሊያኑ ዳኛ የኢጣሊያንን መንግሥት አትቀበልም፣ ሕዝቡስ እንዳይታዘዝ ለምን ትሰብካለህ አላቸው። ቅዱስ አቡነ ጴጥሮስ ግን በሰማያዊ ኃይልና ድፍረት ተሞልተው የጣሊያንን ጀነራሎችና መኳንንት እያዩ እንዲህ አሉ። ሀገሬ ኢየሱስ ክርስቶስ በደሙ የባረካት ነጻነቷን ጠብቃ የኖረች ቅድስት ሀገር ናት። እኔ ለእናንተ ለአረመኔዎችና
ለጋጥ ወጦች አልገዛም። የእግዚአብሔር ሕግና ሕሊናዬ ይህንን አይፈቅድልኝም። በመቀጠልም ታሪካዊውንና የምድርና የሰማይን ማኅተም ያኖሩበትን ታላቅ ቃል ተናገሩ። የኢትዮጵያ ሕዝብ ሆይ ለዚህ ለፋሽስት ጠላት እንዳትገዛ፣ ለአገራችሁ ነጻነት ተዋጉ። ይህንን የጣሊያንን አገዛዝ የተቀበለ ጠላትን የወደደና የፈቀደ ኢትዮጵያዊ ሁሉ የተረገመ ይሁን፣ አፈሩም አይቀበለው በማለት መስቀላቸውን አንስተው ምድሪቱንና ከሃዲያንን አወገዙ። በዚያ ጊዜ ጣሊያኖች በቁጣ ተሞልተው የሞት ፍርድ ፈረዱባቸው። ወደ መረሸኛው ስፍራ ሲወስዷቸው ጻድቁ አባት ፍጹም በሆነ ሰላም ይጸልዩ ነበር። 8 ወታደሮች በሰልፍ ደግነው የያዙትን መሳሪያ በአዛዡ ትእዛዝ ተኮሱባቸው። ሰውነታቸውም በጥይት ተበሳሳ፣ ደማቸውም መሬት ላይ ፈሰሰ። እሳቸውም መሬት ላይ ወደቁ። አለመሞታቸውን ያረጋገጠው አዛዥ በያዘው ሽጉጥ 3 ጊዜ ጭንቅላታቸው ላይ ተኩሶ ገደላቸው። ነፍሳቸው የሰማዕትነትንና የእውነተኛ እረኝነትን አክሊል ተቀዳጅታ ወደ ሰማይ ወጣች። መንፈሳዊ ትምህርትና ተግሳጻት። ወዳጆቼ፣ የታላቁ ሰማዕት የብፁዕ አቡነ ጴጥሮስ አስደናቂ ተጋድሎና ሕይወት በዚህ ዘመን ለምንኖር ክርስቲያኖች ምን ያስተምረናል? የአሁኑ ዘመን ክርስቲያኖች ከብፁዕ አቡነ ጴጥሮስ ሕይወት የሚገኙ 5 ታላላቅ ትምህርቶችንና ተግሳጻትን እንደሚከተለው አቀርብላችኋለሁ። አብራችሁኝ ቆዩ። አንደኛ፣ ለእውነትና ለሃይማኖት ፍጹም ታማኝ መሆን። ዛሬ ብዙዎቻችን ጥቂት ጥቅምና ምድራዊ ፍርሃት ሲመጣብን እውነትን እንክዳለን፣ ሃይማኖታችንንም እናረክሳለን። ብፁዕ አቡነ ጴጥሮስ ግን ከጥይትና ከሞት ፊት ቆመው እውነትን መሰከሩ። እውነተኛ ክርስቲያን እስከ ሞት ድረስ ለእውነት መታመን እንደሚጠበቅበት የአቡነ ጴጥሮስ ታሪክ ያስተምረናል። ሁለተኛ፣ ሀገርንና ሕዝብን አሳልፎ አለመስጠት። ዛሬ በዘመናችን በዘር በቋንቋና በጥቅም ተቧድነን ሀገራችንንና ቤተ ክርስቲያናችንን ለማጥፋት አሳልፈን የምንሰጥ በርካቶች ሆነናል። አባታችን ብፁዕ አቡነ ጴጥሮስ ግን ለሀገራቸው አንድነትና ነጻነት ሲሉ መተኪያ የሌላትን ነፍሳቸውን ሰጡ። በዚህም ተግባራቸው ሀገርን መውደድና መጠበቅ የእምነት አንዱ አካል መሆኑን አስተምረውን አልፈዋል። ሦስተኛ፣ ለምድራዊ ጥቅም እምነትንና ሕሊናን አለመሸጥ። ለገንዘብ ለሹመትና በሰዎች ዘንድ ለመወደድ ስንል የቤተ ክርስቲያንን ሥርዓትና ሕግ የምንለውጥ የበዛንበት ዘመን ላይ እንገኛለን። ሰማዕቱ ብፁዕ አቡነ ጴጥሮስ ግን ጣሊያኖች ሊሰጧቸው የነበረውን ታላቅ ሀብትና ሥልጣን ንቀው ሞትን መርጠዋል። በዚህ ተግባራቸውም አላፊው ዓለም ከዘላለማዊ ክብር ሊበልጥ እንደማይገባው የሕይወት መመሪያ የሆነ ትምህርትን አስተምረውናል። አራተኛ፣ እውነተኛ እረኛ ወይም አገልጋይ መሆን። አሁን ባለንበት ዘመን የምንኖር ብዙ አገልጋዮች የምናገለግለው ሕዝብ በችግርና በፈተና ውስጥ ሲወድቅ ጥለነው የምንሸሽ ወይም የራሳችንን ጥቅም ብቻ የምናስብ ራስ ወዳዶች ሆነናል። ሰማዕቱ ብፁዕ አቡነ ጴጥሮስ ግን ስለ ሕዝቡ ነፍሳቸውን የሰጡ እውነተኛ እረኛ ናቸው። በዚህ ሥራቸው እውነተኛ እረኛ ስለ በጎቹ መሥዋዕት መሆንን እንደሚጠይቅ አስተምረውናል። አምስተኛ፣ የሰማዕታትን በረከትና ምልጃ ማክበር። የቅዱሳን አባቶችን ገድልና ያፈሰሱትን የደም ዋጋ ዘንግተን በዓለማዊ ሐሳብ እንዋዥቃለን።
ቅድስት ቤተ ክርስቲያን በይፋ ቅዱስ ብላ የሰየመቻቸው የኚህ አባት ጸሎትና ቃል ኪዳን ዛሬም ለሀገራችን ሰላም እንደሚሠራ እንድናምን አድርገውናል። በአጠቃላይ በብፁዕ አቡነ ጴጥሮስ የሰማዕትነት ደም የተጻፈው መልእክት ለእውነት ቁሙ፣ ለሀገራችሁና ለሃይማኖታችሁ ታመኑ፣ ያን ጊዜ በምድር ላይ የጀግንነትን ታሪክ በሰማይም የማይጠፋ የሕይወት አክሊል ታገኛላችሁ የሚል ታላቅ ምስጢር አለው። የታላቁ ሰማዕት የጽድቅና የጽናት አባት የብፁዕ አቡነ ጴጥሮስ ረድኤት በረከትና አማላጅነት ከሁላችን ጋር ይሁን፣ አሜን። ክቡራን ተመልካቾቼ ይህንን የጽናት የጀግንነትና የእውነተኛ እረኝነት አምድ የሆኑትን የታላቁን ሰማዕት የብፁዕ አቡነ ጴጥሮስን አስደናቂ ገድልና ታሪክ ከወደዳችሁት ለሌሎች ምዕመናንና ለአሁኑ ትውልዶች ታላቅ መማሪያ ይሆን ዘንድ ላይክና ሼር ማድረጋችሁን በፍጹም አትርሱ። እንዲሁም በየሳምንቱ እንዲህ ያሉ የቅዱሳን አባቶች ታሪክ፣ የሰማዕታት ገድላትና ኦርቶዶክሳዊ ትምህርቶች በቀጥታ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በኮሜንት መስጫው ላይም ብፁዕ አቡነ ጴጥሮስ ሆይ ለእውነትና ለሃይማኖት የምንቆምበትን ጽናት፣ ለሀገራችንና ለቤተ ክርስቲያናችን የምንታመንበትን ፍቅር በጸሎትህ አድለን በማለት ጸሎታችሁንና አስተያየታችሁን አስፍሩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰቆቃወ ጴጥሮስ። አዬ ምነው መብርሃን ኢትዮጵያን ጨከንሽባት፣ ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት፣ ልቦሻሽን ታዞሪባት? ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት፣ አላንቺ እኮ ማንም የላት። አውሮፓ እንደሁ ትናጋዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ፣ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት፣ ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት፣ ነፍሷን ድጦ ያስበረከካት ስልጡን ብኩን መጻጉዕ ናት። እና ፈርቼ እንዳልባክን ሲርቀኝ ያህልሽ ውጋጋን፣ አንቺ ካጠገቤ አትራቂ በርታ በይኝም መብርሃን። ቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያን፣ አዎን ብቻዬን ነኝ ፈራሁ፣ እሸሸግበት ጥግ አጣሁ፣ ምጸናበት ልብ አጣሁ። ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ሰጋሁ። አዋጅ የምስራች ብዬ የትብት ምግቤን ገድፌ፣ ከናቴ ማህፀን አልፌ በኢትዮጵያ ማህፀን አርፌ፣ ካፈሯ አጥንቴን ቀፍፌ ደሜን ከደሟ አጠንፍፌ፣ ከወዟ ወዟን ቀፍፌ በሕፃን እግሬ ድኬባት በሕልም አክናፌ ከንፌ፣ እረኝነቴን በሰብሏ በምድሯ ላባ አሳልፌ፣ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ፣ በጋው የእረኛ አደባባይ ክረምት እንደወዙ ፍሳሽ፣ በገጠር የደመና ዳስ በገደል ሸለቆ አዳራሽ፣ ከቆቅና ከሚዳቋ ከጅግራ ጠረን ስተሻሽ፣ በወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ጢሎሽ፣ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ፣ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ፣ ለጥጃዬ የሌት ግርዶሽ፣ ለጥማድ በሬዎቼ ራት ለማታቸው ትንሽ ድርቆሽ፣ ለግልገሌ ካውሬ ከለል እማሳው ስር ጎጆ መትከል፣ ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል፣ ውሎ
የንብ ቀፎ ማሰስ የአበባ እንቡጥ ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ስሸመጥጥ ከወፎች ዜማ ስቀዳ ልቤ በንፋስ ተንሳፎ በዋሽንት ዋይታ ሲከዳ ያቺን ነው ኢትዮጵያ የመላት መብርሃን ረሳሻት ያቺን የልጅነት ምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጻት ያቺን የልጅነት እናት አዛኝቱ እንዴት ብለሽ ጥርሶችሽን ትነክሽባት ስሜን በስምሽ ሰይሜ ባገልግሎትሽ ሰዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራኝታ እድሌ ካንቺ ተቆራኝታ ነፍሴ ከቀፈፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀዶ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ መብርሃኔ አንቺ ጽላት ነፍሴ ላይ በሳት ታትሞ የመናኒው የአባ ተድላ ረድ ሆኜ አብሮኝ ታድሞ ሕይወቴ እምነትሽን ጸንሶ ሥጋ ፈቃዴ ተድሶ ለሕንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ የእምነቴ ፋኖስ ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ በወንበሩ አኖርሽኝ በአንበሳው በቅዱስ ማርቆስ ታዲያን ዛሬ ኢትዮጵያ ስትወድቅ ከምትሰጭኝ ለፍርሃት ጦስ ምነው በረኝነት ዕድሜ ዓይኔን በጓጎጣት የሎስ የጋኔል ጥምብ አንሳ ከንፎ ወርዶ በጨለማ በርኖስ ባክሽ መብርሃን ይብቃሽ ባክሽ ምስለ ፍቁር ወልዳ ጽናት ስጭኝ እንድካፈል እናቴን የኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የእሷን ሞት እኔ እንድሞታት ገላዋ ገላዬ እንዲሆን አዎን ብቻዬን ነኝ ፈራሁ መጸናበት ልብ አጣሁ ሸሸግበት ጥግ አጣሁ ሕፃን ሆኜ የርግብ ጫጩት አንዳንዴ ራብ ሲያዳክማት ችጋሪ ከጎጆዋ ገፍቶ እዛፉ ግርጌ ሲጥላት እናቷ በራ ደርሳላት ባክናፏ ሙቀት ታቅፋት እፍ እያለች ግንባራዋ ላይ ሕይወት ስትነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር እያለች ባክሽ አንቺም አትራቂብኝ መብርሃን እናቴ ትንፋሽሽን እፍ በይብኝ ጽናትሽን እፍ በይብኝ ወይም ይችን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፊያት አለዚያም ጽናትሽን ስጭኝ ልጠጣው ኪዳነ ውሉን የኔ ፈቃድ እምነትሽ ነው ያንቺ ፈቃድ ብቻ ይሆን እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በሥጋ አውሬ እንዳልታወር ለየለቱ ሞት እንዳልሰንፍ የኪዳኔ ቃል እንዳይነጥፍ ቃልሽ በህሊናዬ ዲብ ኃይልሽ በሕዋሴ ይረፍ ፍርሃት ቢያረብብብኝም አንቺ ካልሽኝ አልሰጋም ኩርትም ብዬ የችልበት ሸሸግበት አይጠፋም የግማደ መስቀሌን ጉጥ እታገስበት አላጣም አለዚያማ ብቻዬን ነኝ ኢትዮጵያም ያላንቺ የላት አንቺ አጽኚኝ እንድጸናላት አስርጪብኝ የእምነት ቀንጃ ለስጋቴ አጣማጅ አቻ ለጭንቀቴ መቀነቻ አዎን ብቻዬን ነኝ ፈራሁ ሸሸግበት ጥግ አጣሁ መጽናበት ልብ አጣሁ 1961 ቀበና